ይህች ቆንጅዬ ልጅ ወደ አንድ ጫማ ሰፊ ሄዳ ጫማዬ እንዲጸዳ እፈልጋለሁ አለችው። ጫማ ሰፊውም ጫማዋን ማጽዳት ጀመረ። ሲጨርስም ልጅቷ ስንት ነው ስትል ጠየቀችው። ጫማ ሰፊውም 30 ብር አላት። ልጅቷም 500 ብር ሰጠችው። ጫማ የሚሰፋው ሰውም ዝርዝር መልስ የለኝም አላት። ልጅቷም እኔም ጋር ዝርዝር የለም ያዘውና ሌላ ጊዜ ስመጣ ትሰጠኛለህ ብላው ትሄዳለች። በማግስቱም ልጅቷ ከጓደኛዋ ጋር ተመልሳ መጣችና ጫማዬ እንዲጸዳ እፈልጋለሁ አለችው። ጫማ ጠጋኙ ተስማምቶ ጫማዋን ተቀበላት። እርሷም ከጓደኛዋ ጋር ማውራት ጀመረች። ከጥቂት ቆይታ በኋላ ጫማዬ ተስተካክሎ አልቋል ስትል ጠየቀችው። ጫማ ጠጋኙም አዎ እንቺ ብሎ ሰጣት። ልጅቷም ስንት ነው ስትል የሰራበትን ዋጋ ጠየቀችው። ጫማ ጠጋኙም 40 ብር አላት። ልጅቷም ልትከፍለው ስትል ጫማ ጠጋኙ በምትክ ለእርሷ ገንዘብ ሰጣት። ልጅቷም በመገረም ለምንድነው ገንዘብ የምትሰጠኝ ስትል ጠየቀችው። ጫማ ጠጋኙ ትላንት መጥተሽ 500 ብር ሰጠሽኝ ነበረ፣ ስለዚህ ይሄ ቀሪው መልስሽ ነው አላት። ልጅቷም አዎ ትላንት መጥቻለሁ፣ ግን የሰጠው 30 ብር ብቻ ነው አለችው። ጫማ ጠጋኙ እባክሽ በደንብ አስታውሺ አላት። ልጅቷ ግን በመከራከር አስታውሳለሁ የሰጠው 30 ብር ብቻ ነው፣ 500 ብር የምሰጠው አብጄ ነው እንዴ ብላ አሁን ረፍዶብኛል፣ ይሄንን ገንዘብ ተቀበልና ቀሪውን ሌላ ጊዜ እናስተካክላለን ብላው ሄደች። ጫማ ጠጋኙም ሊጠራት ቢሞክርም እርሷ ግን መንገዷን ቀጠለች። እርሱም ለራሱ 500 ብር እንደሰጠች በግልጽ አስታውሳለሁ፣ ለምን እንዲህ እንደምታደርግ ግን አይገባኝም እያለ ያጉረመርማል። በሚቀጥለው ቀን ልጅቷ ተመለሰች። ጫማ ጠጋኙም እመቤቴ እንደምንድን ነሽ አላት። እርሷም ደህና ነኝ፣ እነዚህን 2 ጫማዎቼ ሰጥቼ ልሄድ ነው፣ እባክህ አጽዳቸውና ጠብቀኝ፣ ከቆይታ በኋላ መጥቼ ወስዳቸዋለሁ አለችው። ጫማ ጠጋኙም በዚህ ተስማማ። እርሷም ከሄደች በኋላ ጫማ ጠጋኙ አንዱን ሳጥን ሲከፍት ጫማ ሳይሆን በገንዘብ ተሞልቶ አገኘው። ወዲያውኑም ገንዘቡን ደበቀው። ከዛም ሁለተኛውን ሳጥን ሲከፍት ጫማ ስላገኘበት ማጽዳት ጀመረ። ከጥቂት ጊዜ በኋላ ልጅቷ ተመልሳ መጥታ ጫማ የተጸርቶ አለቀ ስትል ጠየቀች። ጫማ ጠጋኙ አዎ ብሎ ጫማውን ሰጣት። እርሷም ስንት ነው ስትል ጠየቀች። ጫማ ጠጋኙ 1 ደቂቃ ቆይ ብሎ የደበቀውን ገንዘብ አንስቶ ሰጣት። ልጅቷም ይህ ሁሉ የማን ገንዘብ ነው ስትል ጠየቀችው። ጫማ ጠጋኙ ያንቺ ነው፣ 2 ሳጥን ሰጥተሽኝ ነበር፣ አንዱ ይሄን ገንዘብ የያዘ ሲሆን ሁለተኛው ደግሞ ጫማ ነበረው ሲል አስረዳት። ልጅቷም የሰጠው 1 ሳጥን ብቻ ነው፣ እርሱም ጫማ ነበረው አለች። ጫማ ጠጋኙ ግን 2 ሳጥን ነው የሰጠሽኝ ብሎ ተከራከረ። ነገር ግን አብሯት የነበረው ጓደኛዋ አንድ ነገር ሊናገር ሲሞክር አቋረጠችውና አንተም አብረኸኝ ነበርክ፣ የሰጠሁት 1 ሳጥን ብቻ እንደሆነ ንገረው አለችው። በመቀጠልም ጫማ ጠጋኙ ለምንድነው ይሄን ሁሉ ገንዘብ የምሰጥ? የሰጠው 1 ሳጥን ብቻ ነው፣ በውስጡም ጫማ ነበረ። ይህ ገንዘብ ያንተ የራስህ ነው፣ በጥንቃቄ ያዘው። አሁን ቶሎ በልና ስንት መክፈል እንደሚገባኝ ንገረኝ፣ ረፍዶብኛል አለችው። ጫማ ጠጋኙም 50 ብር አላት። ልጅቷም ከፍላው ቀሪውን ያዘው። ሁለተኛ ይህ ገንዘብ የእርሷ ነው ብለህም ከእንግዲህ አትዋሽ፣ ያንተ ስለሆነ በደንብ ያዘው ብላው ሄደች። ጫማ ጠጋኙ ይቺ ልጅ ለምንድን ነው በየቀኑ እንዲህ የምታደርገው? ምንም ሊገባኝ አልቻለም ሲል በጣም ተደነቀ። በመጨረሻም ይቺ ልጅና ጓደኛዋ ትንሽ ከሰውየው ራቅ እንዳሉ የልጅቷ ጓደኛ 2 ሳጥን እንደሰጠሽው እኔ ራሱ አስታውሳለሁ አላት። ልጅቷ አዎ 2 ሳጥን ሰጥቼዋለሁ፣ እርሱ እንዳለውም አንዱ ገንዘብ ነበረው አለች። ጓደኛዋ ለምንድነው ገንዘቡን በሳጥን ውስጥ ያደረግሽው? መስጠት ከፈለግሽ በቀጥታ ለምን አልሰጠሽው ሲል ጠየቃት። ልጅቷም እንዲህ ስትል መለሰች፣ ምክንያቱም የጫማ ጠጋኙ ሚስት ሆስፒታል ገብታ ቀዶ ጥገና ያስፈልጋታል፣ እርሱ ግን ገንዘብ የለውም። በቀጥታ ገንዘቡን ብሰጠው እርሱ በሰው ለመረዳት በጣም አስቸጋሪ ሰው ነው እና ቢቀበልም እንኳን በጣም እየከበደው ስለሆነ የሚቀበለው ከማስጨንቀው ለማድረግ የፈለግኩትን በዚህ መልኩ ለማድረግ ግዴታ ሆነብኝ አለችው።
ቤተሰቦች ይህ የልጅቷ ተግባር ትክክል ነው ብላችሁ ታስባላችሁ? እናንተስ በዙሪያችሁ ያለውን የተቸገረን፣ የተራበን፣ የሚለብሰውና መኖሪያ ያጣውን ሰው ታሞበት አቅምና አስታማሚ የሌለውን እንዴት ነው የምታግዙት? ከዚህ ታሪክስ ምን ተምራችኋል? ስሜታችሁንና ሐሳባችሁን በኮሜንት አስቀምጡ። ታሪኩ ከተመቻችሁ ላይክ እና ሼር፣ ኮፒ ሊንክ ያድርጉ። ሁልጊዜ እንደዚህ አይነት የህይወትን የተለያዩ ገጽታ የሚያስተምሩ ታሪኮች እንደተለቀቁ እንዲደርሷችሁ ይህን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሱ።